الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد ክፍል 85 ጥያቄዎችና መልሶቻቸው። አንደኛ ጥያቄ አንዳንድ ሰዎች ለመልካም ነገር ሰደቃ ሲጠየቁ በአባቴ ስም በእናቴ ስም ወዘተ እያሉ ይህንን አክል ንያ አድርጌያለሁ ይላሉ። ይህ ነገር ይዩልኝ አይሆንባቸውም ወይ? በስማቸው ለተነየተላቸው ሰዎችስ ይደርሳቸዋል ወይ የሚል ነው። طيب ይህ ጥያቄ ሁለት ጥያቄዎችን የያዘ ነው። ናም አንደኛው ያኒ ሰደቃ ሲሰጡ በአባቴ ስም በእናቴ ስም ወዘተ እያሉ በጓደኛዬ ስም በሞተች እናቴ በሞት አባቴ በህይወት ባለው በአባቴ ስም በህይወት ባለች እናቴ ስም በጓደኛዬ ስም በልጆቼ ስም ወዘተ ማለት ነው። እንደዚህ ብሎ ማለቱ ሪያ አይሆንም ወይ? ሪያ ማለት ያኒ ይዩልኝ ማለት ነው። ሰዎች እንዲያዩልን ይዩልኝ አይሆንም ወይ? ይህን ነገር ለሰዎች ማሳወቁ ይስሙልኝ አይሆንም ወይ የሚል ነው። ይህ ደግሞ አደጋ ነው። ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ሪያ ማለት አንድን ዒባዳ አጅር የምናገኝበትን ነገር ሰዎች እንዲያዩልን ብለን መስራታችን፣ ሰዎች እንዲሰሙልን እንዲያወዱስን እንዲያደንቁን ብለን የነሱ የሰዎችን አድናቆትና የሰዎችን ዝናን ለኛ ክብር እንዲሰጡን ቦታ እንዲሰጡን እከሌ ሰጪ ነው ቸር ነው እንዲሉን ፈልገን አስበንበት ዒባዳ ነክ ነገሮችን ምንፈጽም ከሆነ ከሽርክ እንደሚመደብ ሁላ ነግረውናል። ከሽርክ እንደሚመደብ ነግረውናል። ከትንሹ ሽርክ አንዱ ምንድነው? ሪያ ነው አሉ። ይዩልኝ ዒባዳ ላይ የለዩልኝታ መስራት ዒባዳ ነከው ነገሮችን ማለት ነው፣ ሰዎች እንዲያወድሱን። ይህ ስራን ያበላሻል። ያ የሰጠነውን ስራችንን የሰራነውን ሰላታ የሰገድነውን ሰላታችን ያበላሸዋል። ሰደቃም ስንሰጥ ደግሞ የሰደቅነውን ሰደቃችን ያበላሸዋል። በልባችን ሰዎች እንዲያዩልን እከሌ ሰጪ ነው እንዲሉልን ብለን ምንሰጥ ከሆነ እንደዚሁም ደግሞ ስንሰግድ ሰላታችንን እናሳምራለን። ሰዎች ሲያዩን የከሌ ሰላት አሳምሮ ይሰግዳል እንዲሉን አስበንበት ፈልገንበት ከሆነ ሰጪነት ሰደቃን መስጠት ለሰዎች ቸር ነው ሰጪ ነው እንዲሉን አስበንበት ከሆነ ይህ ከሆነ ያ የሰራነው ዒባዳ ተቀባይነት የለውም፣ ውድቅ ነው ማለት ነው። አላህ ሱብሓነሁ ወተዓላ የቂያም ቀን እንደዚህ ለዩልኝታ ሰዎች እንዲያደንቋቸው እንዲያወድሷቸው መልካም ስራ የሚሰሩ ሰዎችን የቂያም ቀን ይህንን መልካም ስራቸውን አላህ ዘንዳ አጅራቸውን ለመቀበል ይሄዳሉ። ለአላህ ያ ረቢ አላህ የሰራነው እኮ በዱንያ ላይ የሰደቅነው ሰደቃ ነበር፣ የሰገድነው ያሳመርነው ሰላታችን ነበር፣ አጅራችን የት አለ ብሎ ሲጠይቁት የሰራችሁት እኮ ለኔ ብላችሁ አልነበረም፣ ሰዎች እንዲያደንቋችሁ፣ ሰዎች እንዲያወድሷችሁ፣ ሰዎች ሰጪ ቸር እንዲሏችሁ ነበር ያደረጋችሁት። ስለዚህ ዱንያ ላይ ተደንቃችኋል፣ ታይቶላችኋል፣ ተሰምቶላችኋል፣ ተወድሳችኋልና ሂዱና ምንዳችሁን አጅራችሁን ከሰዎች ፈልጉ። እነዛ እንዲያዩላችሁ ከሰራችሁት ዒባዳ ስትሰሩ እነዛ ሰዎች እንዲያዩላችሁ ነበርና እነዛ ካዩላችሁ ሰዎች ካደነቋችሁ ሰዎች አጅራችሁን ሂዱና ፈልጉ ይላቸዋል አሉ። ሱብሃንአላህ። ወይም ደግሞ እንደ ጉም እንደ ዳመና ነገር እንደ ተራራ ነገር የሰሩትን መልካም ስራ አላህ ያከማቸውና የኛ ስራችን የታለ ሲሉ ለይሉኝታ ይሰሩ የነበሩ ሰዎች ይሄው እዛ ጋር ሂዱና ያንን ይዛችሁ አምጡ ይላቸዋል። እንደ ዳመና ደግሞ አያዝም ጉም ነገር ማለት ነው። ከዛ እንዲህ ለማያዝ ሲፈልጉ አያዝም፣ ወይም እንደ አዋራ ነገር ተቆልሎ ያገኙታል፣ ባዶ ሆኖ ያገኙታል። ባዶ ይሆናል፣ አያዝም፣ አይጨበጥም ማለት ነው። ስለዚህ ለይሉኝታ የሚሰራ መልካም ስራ ይሄን አክል ያከስራል፣ ይሄን አክል ባዶ ያስደርጋል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ሌላው ደግሞ ምንድነው? በሰዎች ሸይጣን ይጫወትባቸዋል። ሰላት እንዳይሰግዱ ሰላታቸውን አሳምረው አስተካክለው እንዳይሰግዱ ሰደቃ እንዳይሰጡ ሸይጣን ይጫወትባቸዋል። ምን ይላቸዋል? አይ አንተ እኮ አሁን ሰላትን አሳምረ ብትሰግድም እነከሌ ስለሚያዩልህ ነው፣ ይሉኝታ ይሆንብሃል፣ ይበላሽብሃል፣ አትስገድ ይለዋል። ወይም ደግሞ አጣጥፈ ቶሎ ስገድ ይለዋል። ሰደቃም ደግሞ ለመስጠት እየፈለገ አትስጥ እባክህ፣ አሁን ሰደቃ ብሰጥም እኮ ለዩልኝ ይሆንብሃል፣ ይበላሽብሃልና
ባትሰጥ ይሻላል ብሎ ሸይጣን የሚጫወትበትም ሰው አለ። ጠይብ የዚህን ሸይጣንን መረብ የተንኮል መረቡን በምን እንበጥስበት በምን እናፈርስበት ቢባል ነቢ ሰለላሁ ዐለይሂ ወሰለም ነግረውናል። አላህም ቁርአን ላይ ነግሮናል። አንድ ሰው መልካም ስራ እየሰራ ሰደቃም ይሁን ጾምም ይሁን ሰላትም ይሁን ዘካም ይሁን ሐጅም ይሁን ምንም አይነት የዒባዳ አይነቶችን ሲፈጽም በልቡ አላህ እንዲወድለት አላህ እንዲቀበለው አላህን ለመታዘዝ ብሎ ነው ያሰበው። ይህንን መልካም ስራ ደግሞ በሚሰራበት ሰዓት ላይ ሰዎች ሰሙ። እንዲህ ከሆነ ችግር የለውም አሉ። እንደው ይሄ ገና ዱንያ ላይ የተገኘ ብስራት ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ገና አኺራም ሳይሄድ አንድ ሰው መልካም ነገር በመስራቱ ዱንያ ላይ ይወደሳል። ሰሃባዎች ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም፣ እኛ እሺ አንዳችን መልካም ነገር ስንሰራ ሰዎች ዱንያ ላይ ያደንቁናል። እከሌ እኮ ማሻአላህ ሰደቃ ይሰጣል፣ ሰደቃ ያበዛል፣ ሰላት ያበዛል፣ ጾም ያበዛል፣ ሐጅና ዑምራ ያበዛል፣ መልካም ስራ ያበዛል እያሉ ሰዎች ስላንተ ሰው ያወራሉ። እሺ እንደዚህ ስለሱ አወሩ ማለት ኢባዳው ሪያ ሆነበት ይሉኝታ ይስሙልኝ ሆነበት ማለት ነው ወይ ተበላሸበት ማለት ነው ወይ ብሎ ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም። ላ ይሄማ እንደው ገና ወደ አኺራም ሳይሄድ ምድር ላይ የተገኘ የጀመረለት መልካምነት ነው አሉ። ችግር የለውም እንደው ይሄ ተወዳጅ ነው። ብቻ ግን ሰውየው ይሄን መልካሙን ስራ ሲሰራው ሰዎችን እንዲያደንቁት እንዲያወድሱት ብሎ አስቦት እንዳይሰራው እንጂ መልካም ስራ በመስራቱ አማካኝነት ሰዎች እሱን በመልካምነቱ አውቀውት ቢያደንቁትና ቢያወድሱት ችግር የለውም አሉ። ይሄ ችግር የለውም፣ ግን ዋናው ንያ ነው ማለት ነው። ማንን አስበንበት ነው ይሄን ስራ የምንሰራው? ይህ ነው ማለት ነው። ኢብኑል ቀይም ደግሞ ይላሉ አንድ ሰው መልካም ስራ ሲሰራ አሉ መስጂዶች ላይ ዳዕዋ ያደርጋል፣ መስጂድ ያስገነባል፣ ብር ይሰጣል፣ የተለያየ ሰደቃ ፈንድ ያደርጋል፣ የተለያየ መልካም ነገራቶች። አንድ ሰው መልካም ስራ ሲሰራ ለይሉኝታ ይስራ ይሁን ወይስ እውነትም ለአላህ ብሎ ይስራ ይሁን የሚለይበት አንድ ምልክት መለያ አለ ይላሉ። ያ ምንድነው አሉ? መልካም ስራ ሲሰራ ሰዎች ያደንቁታል፣ እሺ ይቀጥልበታል፣ ይበረታታል፣ ይነሽጣል። ሰዎች ደግሞ ሲያደንቁት ይቀጥላል፣ መልካም ስራው ላይ ይጨምርበታል። በተቃራኒው ደግሞ በሆነ ነገር ደግሞ የሆነ ሰው ደግሞ ሲወቅሰውና ሲተቸው ወይም መልካም ስራ እየሰራ የነበረላቸው ሰዎች በሆነ ነገር ስሙን ቢያጠፉት ከሱ ጋር በሆነ ነገር ቢጣሉ ያንን መልካም ስራውን ያቆማል አሉ። በቃ አያችሁ፣ ሲያወድሱት መልካም ስራው ላይ ይቀጥላል፣ ይበረታል። እንደው ሲቃወሙት ወይም ደግሞ ሲነቅፉት የሆነ ደግሞ በቃ አምታች ነገር ኖሮ የሆነ እንትን ሲሉበት የሚያደንቀው ሲጠፋ ያቆማል አሉ። በቃ ይሄ መጀመሪያም ለሰው ለይሉኝታ ስራ እንደነበረ በዚህ እናውቃለን አሉ። አማ ግን ለአላህ ብሎ የሚሰራ ሰው ተወደሰ አልተወደሰ፣ ተደነቀ አልተደነቀ፣ ተደነቀ ተደገፈ ተወገዘ ይቀጥላል መልካም ስራው ላይ ማለት ነው። ዳዕዋ አድራጊዎች ማሻአላህ እሱ ዳዕዋ ጥሩ ነው ምናምን ሲባል በቃ ይሰማና ይጨምርበታል። የሆነ ሰው ደግሞ አረ አንተ ልጅ ተውስ ቀደም መትበል ይሄ ጥሩ አይደለም እንደዚህ አላልተባለም እንደሱ ነው እንደሄማ እኮ ችግር አለበት ደግሞ የሆነ ነገር ነው ምናምን ሲባል አይ የራሳችሁ ጉዳይ በቃ እኔ መጀመሪያው ለእናንተ ብዬ ነበር ዳዕዋ ማድረገው እኔ ዳዕዋ የማድረጉ ሱስም የለብኝም በቃ ትቻለሁ ድርግም ይላል። በቃ ሰደቃ የሚሰጥ ነበር፣ የሆነ ነገር መልካም ያደርግ ነበር። ሲያወድሱ ሲያደንቁት የሆነ ነቃፊ ነገር ደግሞ ሞራል ሚነካ ነገር ደግሞ ሲመጣ ይተዋል ማለት ነው። ሱብሃንአላህ። በቃ እንዲህ ሲሆን መጀመሪያም ለሰው ለይሉኝታ እንደሚሰራ ይታወቃል አሉ። አማ ለአላህ ብሎ የሚሰራ ሰው መልካም ስራ እየሰራ ሲደነቅም ሲወገዝም ሲደገፍም ያው ነው አሉ። በቃ እስከ ቻለው ድረስ ይሄዳል አሉ። በቃ ይህ ነው ማለት ነው። ስለዚህ ሸይጣን ደግሞ በምን ይጫወትብናል? በቃ ኢባዳ ላይ እንዳንሰማራ ሰዎች ለይሉያው አንተን እያደነቁ ነው እያወደሱ ነውና ስለዚህ አቁም፣ ስራ ይበላሽብሃል። ሸይጣን ተንኮሉ ከባድ ነውና አዋቂዎች ብቻ ናቸው የሸይጣንን ተንኮል አውቀው በመልካም ስራቸው ላይ የሚጓዙት። በቁጥር አንድ ሸይጣን መልካም ስራ እንዳንሰራ ትግል ያደርጋል። እምቢ ብለነው መልካም ስራ ላይ ተሰማራን አይደለም። በሁለተኛ ሸይጣን የምን ትግል ያደርጋል? ያን ምን ሰራው መልካም ስራ ለሰዎች ይውልኝ ለሰዎች ይስሙልኝ እንድንሰራው ይገፋፋናል። ሰዎች እንዲሰሙልን እንዲያደንቁን እንዲያወድሱን እንድንሰራው ይገፋፋናል። በሶስተኛ እምቢ ብለነው ወደ ስራው ከገባን ስራ ላይ ደግሞ ለይሉኝታ እንድንሰራው
ይገፋፋናል ልባችን ላይ። እሱንም ደግሞ እምቢ ብለነው መልካም ነገር ለአላህ ብለን ምንቀጥል ከሆነ ሶስተኛ ሸይጣን ምን ይላል? በቃ አንተ አትልፋ ዝም ብለህ ሰዎች እንዲያዩልህ ይሄ እኮ ሪያ ይሆንብሃል እኮ ሐዲስ ላይ እንዲህ ተብሎ የለም እንዴ? ሪያ ለሰው ለዩን የተሰራ ሰው አጅር የለውም ባዶ ነው ተብሎ የለም እንዴ? ለምን ትለፋለህ ይላል። ሸይጣን ተንኮሉ ከባድ ነውና በዚህ እንወቅበት ማለት። ስለዚህ ለከለ ይህን አክል በእናቴ ስም በአባቴ ስም በልጆቼ ስም በሚስቴ ስም በባሌ ስም እንደዚህ በነከሌ ስም ብለን ሰደቃ በግልጽ መስጠቱ ልባችን ላይ ዋና ውስጣችን ላይ የሰውን ፍላንተን አድናቆትን ፈልገንበት ካልሆነ በስተቀር በግልጽ እንዲህ ማለቱ ችግር የለውም። ቁርአን ላይ መጥቷል። ኢን ቱብዱ ሰደቃት አው ትኽፉሃ ፈኒዕማ ሂ ለአላህ ሱብሓነሁ ወተዓላ ቁርአን ላይ ሁለቱም መጥቷል። በግልጽ የሚሰጥ ሰደቃ በድብቅ የሚሰጥ ሰደቃ ቁርአን ላይ መጥቷል፣ ሐዲስ ላይ መጥቷል። ሰደቃን በግልጽ አድርጋችሁ ብትሰጡ ችግር የለውም። ደበቅ አድርጋችሁ ደግሞ ብትሰጡም ይሄም ደግሞ ኒዕማ የተሻለ ነው ይላል። ስለዚህ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም አሉ የቂያም ቀን 7 አይነት ሰዎችን አላህ ሱብሓነሁ ወተዓላ ጥላ ባሌለበት ቀን ጥላ ያደርግላቸዋል። 50,000 ዓመት ሰዎች ፀሐይ ላይ ሲንተከተኩ በዛ ስቃይ መከራ ቀን 7 አይነት ስራ ያላቸው ሰዎች ጥላ ባሌለበት ቀን አላህ ጥላ ያደርግላቸዋል ከተባሉ ከሰባቱ አንዱ ምንድነው? ሰውየው ሰደቃ ሲሰጥ ቀኝ እጁ ሲሰጥ ግራ እጁ በማያቅልክ ይላሉ። ምን ማለት ነው? ካጠገቡ ያለ ሰው በማያቅልክ በቃ ደብቆ ይሰጣል ማለት ነው። ቀሰሩ ደብቆ ማንንም በማያቅ ይሄም መጥቷል። በግልጽም ደግሞ የሚሰጥ ሰደቃ መጥቷል። እና አቡበክርና ዑመር በሰደቃ ይሽቀዳደሙ ነበር፣ ይወዳደሩ ነበር አልተባለም እንዴ? ቅሳው ረጅም ሐዲስ አለ አይደለም? ዑመርና አቡበክር ይወዳደሩ እንደነበር ሰደቃ ላይ አቡበክር እንዳሸነፈው። ዑስማን ደግሞ በግልጽ ሰደቃ ሰጠ፣ ወታደርን አሰማራ፣ ትጥቁን ሙሉ። ነብዩ ሰለላሁ ዐለይሂ ወሰለም ዑስማን ጀነትን ገዛት አሉ። በግልጽ እኮ ነው፣ ደብቆ አይደለም። እንደዚሁም ጂሃድ ላይ ውሃ ጠፋ፣ ያንን ውሃ ገዛ ዑስማን፣ ሰሃባዎች አጠጣ። ዑስማን ጀነትን ሁለቴ ገዛት አሉ። ይሄም በግልጽ የተሰጠ ሰደቃ ነው። ስለዚህ ሁኔታዎች ይጋብዙታል። ሰውየው ይላሉ ዑለማዎች ደብቆ መስጠት ግልጽ አውጥቶ በመስጠቱ እኔን ያክል እሰጣለሁ እንዲህ መልካም ስራ እሰራለሁ በማለቱ ማንም ሰው ማይጠቀምበት ከሆነ እሱ ላይ ተነሳሽነት ኖሯቸው መልካም ስራ የሚሰሩ ሰዎች ካሌሉ በድብቅ ቀስ አድርጎ ቢሰጥ ይሻላል አሉ። አንድ አማ ግን እሱ እኔ ይሄን ያክል እንዲህ አደርጋለሁ በአባቴ ስም ይሄን ያክል በእናቴ ስም ይሄን ያክል በራሴ ስም ይሄን ያክል ብሎ እንዲህ ሰደቃውን ግልጽ አድርጎ በመነየቱና በመስጠቱ ሌላ ሰዎች የሚነሳሱ የሚነሽጡና ሌሎችም የሚሰጡ ከሆነ በልቡ ላይ ዋና የፈለገበት የሰዎችን አድናቆት ሳይሆን ሰዎችን ለማነሳሳት እሱም እንዲሰጥ ሰዎችንም እንዲነሳሱ ፈልጎበት ከሆነ ሰደቃውን ግን አላህን የአላህን ፊት ፈልጎበት ነው። ሰዎች እንዲያወድሱት ሰጪ እንዲሉት ፈልጎበት ሳይሆን እኔ ስሰጥ ሌሎችም አይተው ይሰጣሉ በሚል ፈልጎበት የሰጠ እንደሆነ ይሄ ችግር የለውም ማለት ነው። ይሄ ችግር የለውም። እንደው የሰደቃም አጅር ያገኛል። እንደው ይሄ ሁለት አጅር ያገኛል። ንያውን መጀመሪያ ከውስጡ ካሳመረ ማለት ነው። ይሁንልኝ ታይስሙልኝ ከውስጡ እስካሌለ ድረስ ሰደቃውን በግልጽ አውጆ አሰምቶ መስጠቱ እንደው ሁለት አጅር ያስገኘዋል። አንደኛ ደረጃ ራሱ የሰጠው ሰደቃ አጅር ያስገኘዋል። አንድ ሁለተኛ ደግሞ እሱን አይተው በሰጡ ሰዎች ቁጥር ልክ አጅር ያገኛል። ተመልከቱ። ይሄም ሐዲስ ላይ መጥቷል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ሰሃባዎችን ከሆነ ሀገር ላይ የተራቡ የታረዙ ሰዎች የተቆራረጠ ልብስ ለብሰው በረሃብ ሰውነታቸው ደራርቆ ተኮማትሮ መጡ። ከገጠር ማለት ነው። ተከማችተው ብዙ ሰዎች ሆነው መጡ። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሰዎችን ሲያዩ በጣም ፊታቸው ተቀያየረ። አዛኝ ናቸውና ነብዩ ሰለላሁ ዐለይሂ ወሰለም ሩህሩህ ናቸውና እነዚህ ወንድሞቻችን የሚለብሱትን አጥተው እንዲህ እርቃናቸውን የሚበሉትን አጥተው ደግሞ እንዲህ ተርበው ሰውነታቸው ደርቆ በረሃብ እኛ በዚሁ እያለን እስኪ ሂዱ ሰሃባዎች በየቤታችሁ ሁሉም ሰው ያለውን ነገር ያምጣሉ። ብር ያለው ብር፣ ልብስ ያለው ልብስ፣ ምግብ ያለው ምግብ፣ እህል ያለው እህል፣ ሁሉም ጫማ ያለው ጫማ ያለውን ነገር ሁሉም ይዞ ይምጣ፣ ሂዱ ተበተኑ አሉ በየቤታችሁ። ሁሉም ሰሃባዎች ሄዱና አንድ ሰሃቢ ረዲየላሁ ዐንሁ በሆነ በከረጢት ነገር ያከማቸውን ወርቅና ብረቱን ማለት ነው ሰብስበው አመጣ። እየከበደው ለዛም ሲንደፋደፍ ከብዶት ማለት ነው አመጣና ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት ላይ ገለበጠው። ይሄው ጀባ አላቸው። ሱብሃንአላህ። ከዛ በኋላ ሰሃባዎች እሱን ሲያዩ አሃ እኛስ ታዲያ ማንን እሱ እንዲሰራ ጀነት ፍለጋ አይደለም እንዴ ከጀሃነም መጠበቅ አይደለም እንዴ ይሄን እየሰራ ያለው
እኛስ ታዲያ ማንን ብሎ ሌሎችም ሄደው ያላቸውን እሱን አይተው አምጥቶ ጀባ የእህል ስብስብ አንድ ክምር እስከሚያክል ልብስም አንድ ክምር ቁሉን እስከሚያክል ምግብም እንደዛው ተቆለለ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ያንን ሰሃባ አስመልክተው ምን አሉ? من سن سنة حسنة فلا أجرها من سن سنة في الإسلام من سن سنة حسنة فله أجرها وأجر من عمل بها أو كما قال النبي صلى الله عليه وسلم መልካም ስራ ያሳየ የመራ እሱ ለሱ አጅር አለው። ያ የመልካሙ ስራ አጅር አለው አንድ። ሁለተኛ ደግሞ ያንን ሰውዬ መልካሙን ስራ ሲሰራ አይተው ተከትለው የሰሩ ሰዎችንም አጅር ጭምር ያገኛል አሉ። ዛሬ ይህን ሐዲስ للاسف الشديد አህለል ቢድዓዎች አህባሽ ኢኽዋን ይሄ ተብሊግ የተለያዩ ጥመት አንጃዎች ለቢድዓቸው ማራመጃ ይሄው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው የለም እንዴ ይሉሃላ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት እኮ መጀመሪያ የተደነገገን ድንጋጌ ለሰዎች ያሳየ ነው። ሰደቃ መጀመሪያ ተደንግጓል አይደለም? ያ ሰሃባ ደግሞ አሳያቸው በተግባር ሌሎችም ደግሞ እሱን አይተው ሰሩ ተከተሉት። በቃ ይህ ነው እንጂ ሌላ አዲስን ፈጠራ የፈጠረ ማለት አይደለም። በዚህ ግረ መንገድ ላይ ይሄን ማወቅ አለብን። ስለዚህ በግልጽ የሚሰጥ ሰደቃ እንደው አጅሩ ከባድ የሚሆንበት አጋጣሚ አለ። ሁለት አጅር አለው። አንደኛ የራሱ አጅር አለው። ሁለተኛ ደግሞ እሱን አይቶ የሰሩ ሰዎችን አጅር ያገኛል የማናቸውም አጅር ሳይቀነስ። ስለዚህ ዋናው ነገር የሚፈለገው የልባችን ነገር ነው። ውስጣችንና ልባችን ይሉኝታ ይስሙልኝ አለበት ነው ወይስ የለበትም? ልብህን አይተህ ከዛ በኋላ خلاص እኔ ይሄው 100,000 ብር ለዚህ መስጂድ በቃ አቅምን ወሰነህ መጥነህ ማለት ነው። እኔ ይሄው 50,000 ብር፣ እኔ 30,000፣ እኔ 10,000፣ እኔ ከፈለክ 1 ብር በል خلاص ችግር የለውም ማለት። ስለዚህ ይሉኝታ ይስሙልኝ የሚገባው ልብህ ላይ ይሉኝታና ይስሙላን ፈልገው ከሆነ ነው። ይሄንን በዚሁ በደንብ አድርገን ማወቅ አለብን። ሸይጣን እንዳይጫወትብና ከዒባዳዎች እንዳይርቀን። ቅድም እንዳልኳችሁ ኢባዳ እንዳንሰራ ሸይጣን ይታገላል። እምቢ ብለን ደግሞ ኢባዳው ላይ ከተሰማራን ይሉኝታ ውስጣችን ላይ እንዲመጣብን ይታገላል። ይሄን ደግሞ ካሸነፍነው እምቢ ካልነው ደግሞ ሶስተኛ ምን ይላል? አትልፋ ባክህ አንተ ለይሉኝታ ነው የምሰራው ተው፣ አትልፊ ባክሽ ለይሉኝታ ነው የምሰሪው ተይ፣ ሰርተሽም ተቀባይነት የለውም ገንዘብሽንም አኺራሽን እንዳታጪ፣ ሁለት ክሳራ እንዳትሆኝ እያለ ሸይጣን በብዙ መንገድ ይመጣልና አዋቂዎች ግን በዚሁ በሐዲሱና በቁርአኑ ባለው መሰረት የዘረጋውን ይሄ የሸረሪት ድር ደካማ መረቡን ይበጣጥሱበታል አዋቂዎች። በምን? በዕልማቸው በመረጃ ማለት አይ ሸይጣን አንተ እንዲህ ብትለኝም ሐዲስ ላይ እንዲህ ተብሏል፣ አንተ እንዲህ ብትለኝም ቁርአን ላይ እንዲህ ተብሏል ስትለው አዑዙ ቢላሂ ሚነሽ ሸይጣን ረጂም خلاص ይጠፋል ሸይጣን ማለት። ስለዚህ በገሃድ በግልጽ የሚሰጥ ሰደቃ ችግር የለውም ቅድም ባልነው መሰረት ማለት ነው። طيب ይህ ሰደቃስ ደግሞ ለነዚህ ሰዎች ይደርስላቸዋል ወይ የሚለው ነዓም ይደርስላቸዋል። ዑለማዎች ይሄን በሰፊ ያብራሩታል። ለአባቴ ብለህ ሰደቃ ብሰጥ በህይወትም ያለ ሞቱም፣ ለእናቴ ብለህ ሰደቃ ብሰጥ በስሟ በህይወትም ያለች ኖሯም፣ ለልጅህ ብለህ ሰደቃ ብሰጥ በህይወትም ኖሮ ይሁን ሞቱ፣ ለጓደኛ ብለህ በጓደኛ ስም ሰደቃ ብሰጥ በህይወትም ኖሮ ሞቱ ይደርስለታል። ልክ ይህ ምሳሌው እንደምንድነው? እንደ ስጦታ ነው። ለምሳሌ አንድ ሰው ይሁን ነገር ስጦታ ሰጠው አይደለም ይቀበል አይደለም። ልክ በህይወትም ኖሮ በሱ ስም ብሰጠው ልክ ሰደቃ ስጦታ እንደሰጠው ነው ማለት ነው። በሱ ስም ሰደቃ ስትሰጥ የሆነ ነገር ሰደቃ እንደሰጠው ነው ማለት ነው። እንደው ይሄ እኮ አጅርን ብቻ ማግኘት ሳይሆን ሌላም ጭማሪ የሚያስከትለው ነገር አለ። በአባቴ ስም፣ በሚስቴ ስም፣ በባለቤቴ ስም ብለህ እንዲህ መስጠትህ ልክ እንደ ሰደቃ ማለት እንደ ሀዲያ ስጦታ እንደ መሰጣጠት ነገር ነው። ይደርስላቸዋል። በስማቸው የሰጠው ነገር ሞተውም ይሁን ኖረው ይደርስላቸዋል። እንደ ሁለት አጅር አለው። አንደኛ ደረጃ ሰደቃ ሰጥተሃል፣ አንድ በመስጠትህ ሁሉ አጅር ታገኛለህ። ሁለተኛ ደግሞ እነሱም ይጠቀማሉ ለነሱ ብለህ ሰደቃ የሰጠህላቸው ሰዎች። ሶስተኛ ደግሞ ምን ጥቅም አለው? መሐባቸውን ፍቅራቸውን ታገኛለህ። በተለይ በህይወት ያሉ ከሆነ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ተሃዱ ተሐቡ አሉ አው ከማ ቃል ነብዩ ሰለላሁ ዐለይሂ ወሰለም ስጦታን ተሰጣጡ ትዋደዳላችሁ አሉ። ስጦታ መሰጣጠት መሐባ ውዴታን ታመጣለች አሉ። ባል በሚስቴ ስም ይሄን አክል ሲል ይሄ ባሌ ለካ እኔን ይወደኛል እኮ የምትለው፣ ሚስት ደግሞ በባለቤቴ ስም በምወደው በማከብረው በባለቤቴ ስም ይሄን አክለ በእናቴ ስም ሲል ይሄ ልጄ ማሻአላ፣ በአባቴ ስም ስትል ይሄ ልጄ ማሻአላ። በቃ ስጦታ
ውዴታን ታመጣለች ነብዩ ሰለላሁ ዐለይሂ ወሰለም። ልክ ይሄም ሰደቃም በእነሱ ስም ብሎ መስጠቱ እንደ ስጦታ እንደ መሰጣጠት ነገር ነው። የሞቱም ይሁን የኖሩ ያሉ ይደርስላቸዋል፣ ችግር የለውም ይላሉ ዑለማዎች። ይህ ነው ወላሁ አዕለም። ሁለተኛ ጥያቄ